ካንቺ ጋር ያሳለፍኩት በዚህ ወራት ያሳለፍኩት ካንቺ ጋር ያሳለፍኩት ምንም ነገር የማስታውሰው ነገር የለም። እና ደግሞ ሩቲ ከማጋ መኖር እንዳለበትና ከማጋ መምረጥ እንዳለበት እሱ ያውቃል። እናየዋለን፣ አብረን እናያለን። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የሌይላ ግሮስ ቤተሰቦች ሰላም ፍቅር አብዝቼ ተመኘሁኝ። ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለብዙ ሰው ተደራሽነት እንዲኖረው በአክብሮትና በትህትና ጠይቃለሁ። ከመቀኝነት፣ ከክፋት፣ ከሸረኝነት፣ ከሃይማኖት፣ ከዘረኝነት የነጻ ቻናል ነው። እኔን የምትደግፉ ላይክ፣ ሼር፣ ሰብስክራይብ ለምታደርጉ ሁላችሁም የማያልቀው ሲሳይ ይስጣችሁ። ከታች ደግሞ እጠብቃለሁ ኮሜንት ስር ገብታችሁ አሸብርቁልኝ። አብርሽ ወደ ራሱ ተመልሰዋል። አብርሽ ወደ ራሱ ሲመለስ ማን ይምረጥ ከማጋ መኖር እንዳለበት እስካሁን አልታወቀም። ቪዲዮ አቋርጠውታል ማለት ነው። ስለዛ የት ነው የተለቀቀው ለምትሉኝ አብርሃም ጋር ነው። ነገ ደግሞ ማን ቤት እንደሚለቀቅ እኛም የምናውቀው ነገር የለም። ዳኒ ቤት፣ ሩታ ቤት፣ ሄርሜላ ቤት፣ ቡዜ ቤት፣ ኤፍሬም ቤት የሚለቀቀው ቪዲዮ በጉጉት እንጠብቃለን። አብርሽ ወደ ራሱ ስለተመለሰ ብቻ የሰው ደስታ የሚያስደስታችሁ ላይክ ሳታደርጉ የትም ቦታ እንዳትሄዱ ማለት ነው። ምክንያቱም እኛ የአብርሃም ጤንነት ነው እንጂ የምንፈልገው አብርሃም ከማጋ ይኑር ከሄደ መጣ እኛ አይመለከተንም። ለምን? እኛ የእሱ ጤንነት ብቻ ስለምንፈልግ ማለት ነው። ምርጫው ደግሞ ነገ ይካሄዳል። ከማጋ ህይወቱን ማሳለፍ እንዳለበት ከማጋ ነው ህይወቱ የሚያምረው ራሱን ውሳኔ ራስ ያሳውቃለሁ ብለዋል። ስለዛ ሄርሜላ ይምረጥ ሩታ ይምረጥ እኛ አይመለከተንም። በነገራችን ላይ እኔ አንዷን ጥዬ አንዷን አላነሳም፣ አንዷን አንስቼ አንዷን አልጥልም። ምክንያቱም የሚዲያ ሰዎች ናቸው። ሁለቱም በሚዲያ ነው የማውቃቸው። በጣም ኃይለኛ ናቸው። በራሳቸው የሚተማመኑ ናቸው። ብዙ ነገር ትምህርት ያስተምራሉ ሁለቱም። እኔ በነገራችን ላይ ሄርሜላ ስደግፍ ምን እንደምባል ታውቃላችሁ? ሄርሜላ ስደግፍ አንቺ ውሽሚት፣ አንቺ ሸርሙጣ፣ አንቺ የማትሉኝ ነገር ስለሌለ ሩታንም ሄርሜላንም በአንድ አይነ አያቸዋለሁ፣ እኩል አነሳቸዋለሁ። ስለዛ እኔ ሁለቱም አልመርጥም። አለቀ። እኔ አብርሃም ጤነኛ ሆኖ በራሱ ውሳኔ በራሱ አካሄድ ሊሄድ ነው እንጂ የምንፈልገው እኛ ማናችንም፣ ማንም ተከታታዮች ዩቲዩበሮች ማናቸውም የአብርሃም ውድቀት የአብርሃም ሽንፈት አንፈልግም። ስለዛ እኔ በሩታ በኩል ብሆን ሩታ አንደኛ የልጁ እናት ናት። ኦኬ አጽፍታለች፣ ይቅርታ ጠይቆ ነበር። ይቅርታውን ተቀብላ አብረው መኖር ነበረባት። በፊት ሄርሜላ ስታነሳው ወደ ራሱ ለመመለስ እየሞከረች እየጠረች ያለች ሴት ናት። ልጅ ደግሞ ያለ አባት እደግ ብዬ አልፈርድበትም። ሄርሜላ ደግሞ እርጉዝ ናት። ሄርሜላም እርጉዝ ናት። አብርሃምም ደግሞ ከሩታ ልጅ አለው። ከማጋ መቆም እንዳለብን ስተተኞች ናቸው። አሁን ሄርሜላም አላገባትም፣ ሩታም አላገባትም። ሩታ ኦልሬዲ ልጅ አላቸው፣ ተጋብተው ነበረ፣ ተፈቅረው ነበረ፣ ወልደው ነበረ። ያ ስለሆነ ተለያይተዋል። ሄርሜላም አላገባትም፣ ሩታም አላገባትም። ሁለቱም ሩታ እንትን ሄርሜላ ስደግፍ አንቺ ዝሙተኛ ምናምን ከምትለው ሁለታቸውም ዝሙቱ ናቸው። ምክንያቱም አልተጋቡም ማለት ነው። በቃ በሐቂቃ እውነት እንነጋገር። ለምን እንወያሻሻለን? ለምን አንዱን ወደን አንዱን እንጥላለን? ለምን የሰው ክፋት፣ የሰው ሸረኝነት፣ የሰው ምቀኝነት ምን አስፈለገ? ምንም እኮ አያስፈልግም። ሁለቱም በአንድ ደግፈን ሁለቱም በአንድ ማንሳት እንችላለን። ይሄ የኛ ምርጫ አይደለም፣ የአብርሽ ምርጫ ነው። ከማጋ መኖር እንዳለበት፣ ከማጋ ህይወቱ መቀጠል እንዳለበት እኛ አይመለከተንም። ከማጋ ይሁን እኛ የአብርሃም ጤንነት ብቻ ስለተመለሰ በጣም ደስ ብሎኛል። እውነት የሰው ደስታ የሚያስደስታችሁ ከሆነ እውነት ኮሜንት ስር እውነት ተናገሩ። እስኪ ስህተት ካለብኝ አርሙ፣ ጣጣ የለም፣ እታረማለሁኝ። ምክንያቱም የማይሳሳት ሰው የለም፣ ድንጋይ አይደለሁም። ስለዛ እሳሳታለሁኝ። መሳሳቴን ደግሞ እያወቅኩኝ አትተውኝ። እናንተ ስህተተኛ ነች እዚህ ጋር ነው፣ በሩታም እንደዚህ ነው፣ በሄርሜላም እንደዚህ ነው፣ ጥፋት አለባችሁ ብላችሁ እውነት ጠይቁኝ፣ እመልሳለሁ በተቻለኝ አቅም። ለምን ወደ ኋላ የምል ሴት አይደለሁም። ከማንም ከምንም አላንስም። ስለዛ ውዶችዬ ጥፋት ካለብኝ ጥፋት አለብሽ ዘህራ ተመለሺ፣ ጥፋት አለብሽ ሌይላ ተመለሺ። በቃ
በዚህ ሁኔታ እንካሄድ ማለት ነው። ስለዛ ውዶችዬ ማንም አንስቼ ማንም አልጥልም፣ ማንም ጥዬ ማንም አላነሳም። እኔ አብርሃም ጤነኛ መሆኑ ብቻ ነው። እዚህ ጋር ደግሞ ብዙዬ በጣም ነው ማደንቅሽ፣ በጣም ነው የምወድሽ፣ በጣም ነው የምናከብርሽ። እውነት የወንድምሽን ጤንነት በመመለሰሽ ራሱ ጀግንነት ይገባሻል ማለት ዳኒ፣ ሄርሜላ በጣም ምክንያቱም አብርሃም ምን እንዳለ ታውቃላችሁ? ሩታ ከኔ ጋር ስትኖር ደስተኛ ሆነ ስትኖር አንዳንድ ሰዎች መጥተው እየረበሹ ነበረ ስትለው ማለት ነው። ምንድን ያለው እኔ ከአንቺ ጋር ያሳለፍኩት በዚህ 2 ወር ያሳለፍኩት ከማጋ እንደነበርኩ ምን እንዳሳለፍኩ የማውቀው ነገር የለም፣ ስትረስ ውስጥ ገብቼ ነበረ ነው ያለው። ገብቷቸዋል አይደለ? ስለዛ ያሳለፉ ነገር በዚህ ሰሞኑ የሚሰሩ ቪዲዮዎች ምናምን ምንም የሚያውቀው ነገር የለም። ኦልሬዲ ሁሉ ነገር ረስቶ ነበረ፣ እንደ ህፃን ተመልሶ ነበረ አብርሃም ማለት ነው። ስለዚ ሀቁን ተናግረን በመሸበት ማደር ማለት ነው። ስለዚ አሁንም መምረጥ ያለበት ራሱ ነው የሚያውቀው። ስለዚ እኛም እናውቃለን፣ የምንመርጠው ሰው እሱም ያውቃል። ስለዛ መጀመሪያ ላይ ኤፍሬም፣ ዴቭ፣ ቡዜ፣ ሄርሜላ ጤነኛ አይደለም፣ ይሄ ወደ አባቱ ይሄድ፣ ይሄ ጸበል ይሄድ፣ እንደዚህ ሐኪም ቤት ይሄድ ምናምን ሲባሉ እነ ሩታ ምንድን ነበር ያሉት? እነ ሩታ ጤነኛ ነው ልጁ ተውታ ታሳሙት ነበረ ያሉት ማለት ነው። ስለዛ የወደቀውም ሆስፒታል እንደገባ ከሄርሜላ ጋር ምን እንዳሳለፈ ከሩታ ጋር ምን እንዳሳለፈ ምንም ነገር የሚያውቀው ነገር የለም። እኔ ግርም ያለኝ ቅድም ማለት ነው የሆነ ቴክስት ተለቆ ነበረ። እሺ ናፍቀሽኛል ምናምን የሚለው ቴክስት እሱ አልጻፈውም ማለት ነው። በዚህ ደረጃ እውነት ወደ ራሱ ከተመለሰ እውነት ተመልሶ ከሆነ ወደ ራሱ ተመልሷል። አልሐምዱሊላህ ፈጣሪ ይመስገን። ስለዛ እኔ ደስ ብሎኛል በሁለታቸውም። ማን ይምረጥ ምን አይመለከተኝም። እኔ ከሀቀኛ ጎን ነኝ። ዝሞተኛ ማላችሁ ተሳደባችሁ ምንም የሚቀንስብኝ ምንም የሚጎልብኝ ነገር የለም ማለት ነው። ስለዛ የኔ ስስት ቤተሰቦች፣ የሌላ ግሮስ የፍቅር ጀማዎች፣ የኔ ማሮች፣ የኔ ጣፋጦች እስኪ እውነት ደስ የሚለኝ ነገር ከሆነ የሰው ደስታ የሚያስደስታችሁ ላይክ፣ ሼር፣ ሰብስክራይብ የደውሏል ምልክት መጫናቸው አትርሱ። ብዙ ጊዜ የምላችሁ ነገር ከሰው አይን፣ ከሰው ክፋት፣ ከሰው ሸረኝነት ፈጣሪ ጠብቃችሁ የማያልቀው ሲሳይ ይስጣችሁ ብዬ ጸልይላችኋለሁ፣ ዱዓ አደርግላችኋለሁ።